በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በእውነት እናምናለን። ልመኗ ክብሯ የልጇም ቸርነት ከሁላችን ከሕዝበ ክርስቲያኑ ጋር ለዘላለሙ ይኑር አሜን። አምላክን የወለደች በውስጥ በአፋ ንጽሕት የምትሆን የብርሃን እናቱ እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎልጎታ ይኸውም የጌታችን የመድኃኒታችን የኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለየችው ጸሎቴ ነው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድ ከኔ ተወልደ ጡቶቼንም ጠብተ በግዘ ሕፃናት ብታድግ ሰማይና ምድር አይችሉም እንኳን የዓለም ዳርቻዎች አይወስኑም። ምድርም ልትሸከም አትችልም። ቀላያት ብረትም ከጥልቀታቸው የተነሳ የክረምት ማዕበልም በእፍኝ አይመሉም። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህና ገረዴሞን በማኅፀኔ 9 ወር ከ5 ቀን ተሸክም ያለውና ጡቶቼንም 4 ዓመት እየጠባ አድጋልና እለምናለሁ እማልዳለሁ። ሄሮድስ በምቀኝነት ሊገድልህ በፈለገ ጊዜ አንተን በጀርባዬ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። አቤቱ ማኅፀኔን ዓለም አድርግ 9 ወር ከ5 ቀን የተሸከምኩን አቤቱ በቁርና በብርድ ወራት በቤተልሔም ከኔ መወለድን አስብ። አቤቱ ካንተ ጋር ከሀገር ወደ ሀገር መሰደዴን ስላንተም የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንም ለደጋጎች ለጻድቃን ብቻ አይደለም በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጣንም ነው እንጂ። አቤቱ ጸሎቴንና ልመናዬን አስተውል። ካንተ ዘንድ የምሻውን የቃሌን ልመናት ሰማይ ዘንድ የልቦናዬንም ሐሳብ ትፈጽምልኝ ዘንድ በዚህ ዕለትና በዚህ ሰዓት 12 የብርሃን መላእክትን 2 የይቅርታ መላእክትን 24 የምሕረት መላእክትን ከኔ ጋር ቆመው የልቦናዬን ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የምሻውንም ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ በእግዚአብሔር በባሕርይ አባት ቃል ኪዳን ትገባልኝ ዘንድ እማልዳለሁ። ልጄ ወዳጄ ሆይ ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይ ጨረቃና ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ እማልዳለሁ። ልጄ ወዳጄ ሆይ የአብ የባሕርይ ሕይወት የሆነ ከአብ በተገኘ ያንተም የባሕርይ ሕይወት በሆነ ካንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ካንተ ጋር በነበረ አሁንም ያለ ለዘላለምም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይ ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ እለ ብዙኃት አይንቲሆሙ የተባሉ ጸወርተ መንበር ኪሩቤል በፍርሃትና በረአድ እየተንቀጠቀጡ መንበርን የሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብጽ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አንተን ይገድለዋል እያልኩ ሳስብ ከዓይኖቼ እንደ ሰን ውሃ እየፈሰሱ በክብርት ሥጋ ላይ በወረዱት እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ምንም ሊቀርብ የማይችል
አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ካንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምፅን ሰምተው ጸንተው ለመቆም የማይቻላቸው ጥዑማት ቃላትን በሰሙ ጆሮቼ 33 ዓመት ካውራጃ ወደ አውራጃ ካንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ መልአከ ምክር በሆነው በቅዱስ ሚካኤል አንተን በክብር ወልድ ዘንድ የመወለድህን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠኸው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የሰላምና የደህንነት መልአክ በሆነ በቅዱስ ዑራኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሰዳኪል መልአክ ጻድቅና ትሑት በሆነ በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸከሙ 40 እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አነዋወርን በማመስገን መንበርን በሚያጥኑ 24ቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልእኮቻቸውን ለማፋጠን በሚፋጠኑ 99ኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አልፎ ነው በፊት በሚቆሙ አልፎ ነው በኋላ በሚቆሙ አልፎ ነው በቀኝ በሚቆሙ አልፎ ነው በግራ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበር ዙሪያ በሚቆሙ እልፍ አላፋት ትጓን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርህ በእግር መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት ሀገር ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በደብረ ዘይት በባተ መንግስት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማዕከለ ዮርዳኖስ በቅዱስ መንፈስና ካንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በተቸነከሩት እጆችና እግሮች በቅዱስ ሥጋና በክቡር ደም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተ በ3ኛው ቀን ከሙታን ተለይተ በመነሳት በታላቅ ምስጋናም ወደ ሰማይ በማረግህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ይህን ዓለም ለማሳለፍ ዳግመኛ በመምጣት
ነበልባላዊ እሳት በሚጋርድህ ፍጹም በሆነ በአርያም ማደሪያህ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ በማይሻረው መንግስት በማያልፈው ዘመንህ ጉድለት በሌለበት የደስታ ወንዝ ዝቅ ከፍ አጽንኖ በሌለበት መንበርህ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጼቃና ሲቃ በተባሉ ስሞች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጠላትን በሚያሸንፍ በኢያኤል ለጠላት በማይጠቃ በታዳኤል ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በህቡ ስም ለመተርጎም በማይቻል በክሱስ ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቆመህ ልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስ ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀር ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሻቸው ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛም በዚህች ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ስልጣን ማያዊ በሚሆን በአንተም ስልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከስጋ የሚለይ ስውል ነበልባላዊ በሆነ በመንፈስ ቅዱስም ቃል የተፈቱና ነጻ የወጡ የሆኑ ዘንድ እማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ ሆነው አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራትና የተዘጉ በሮችም ተከፈቱ። በዚህ ጊዜ 99ኙ ነገደ መላእክት ካለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስም ከፀሐይና ከጨረቃ 7 እጅ የሚያበራ አራቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አላፋት ወትልፊት አላፋት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችንም ማርያም ይህን ሁሉ ባለች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያም ይህ ያስደንቅሻልን? 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ አይደለምን? አላት። ብሩክት ማርያምም እንዲህ ስትል መለሰችለት፣ ቀድሞ በዚያ እንኳን አላየሁህም። የሰውን ስጋ ለብሰ በግዘፈ ስጋ በማኅፀኔ ተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁህ። ጌታችን መለሰ እንዲህም አላት፣ እናቴ ወላጄ ሆይ 9 ወር ከ5 ቀን በማኅፀንሽ የተሸከምሽኝ ከማር ከስኳር ይልቅ የሚጣፍጥ ከበረዶ የነጣ ከገነት ፈሳሽ ውሃ ንጹሕ የሆነ ጡትሽን ያጠባሽኝ እናቴ ማርያም ሆይ ምን ላደርግልሽ ትፈቅጃለሽ? እነሆ የለመንሽውን ሁሉ የምትሽውንም እፈጽምልሻለሁና። ብሩክት ማርያምም ለልጇ ለወዳጇ እንዲህ ስትል መለሰችለት፣ ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ፣ አምባዬ፣ መጠጊያዬ አንተነ። እምነቴም በአንተ ላይ ነው። ገና በእናቴ ማኅፀን ሳለሁ አንተ ጠበቅከኝ አጸናኝም። ለሁል ጊዜ መታሰቢያዬና አለኝታዬ አንተ ነህ። በኋለኛውም ዘመን ትንቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፈቃድ በአባትም ፈቃድ ማያዊ በሚሆን በመንፈስ ቅዱስም ፈቃድ ከኔ ተወልደሃልና ዛሬ ጸሎቴንና ልመናዬን ስማኝ፣ ያንደበቴንም ቃል አድምጥ። እኔ ወላጅ እናትህ ማርያም የምነግርህንም ሁሉ መታሰቢያዬን ስለሚያደርጉ በስሜም ቤተ ክርስቲያንን ስለሚሰሩ አንተ የብርሃን ማኅደር አዘጋጅላቸው። አቤቱ ስለ ስሜ የታረዘውን ያለበሰ በሰው እጅ ያልተሰራ እጹብ ድንቅ የሆነውን የማይጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለ እኔ ስም በሽተኞችን የጎበኘ የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስሜም ብሎ ለተራበ ያበላውን
የሕይወት እንጀራ ብለው ሰማያዊ በሆነ ማዕድህም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከሚፈሰው የሕይወት ውሃ አጠጣው። አቤቱ በእኔ ስም ያዘነውን ያረጋጋ፣ ነፍሱ ከሥጋው በምትለይበት ጊዜ አጽናናው። ያዘነውንና የተከዘውንም ያስደሰተና ያጽናና። ስለ ስሜ ብላ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናዬን የሚናገሩትን መጻሕፍት የጻፈ ያጻፈ በእኔ ስምም የጸለየ ሰማያዊ በሆነ አምደ ብርሃን ስሙን ጻፈው። በጸሎቱም ተማምኖ ይህን መጽሐፍ በአንገቱ ያነገተ በሰው ልብ ያልታሰበውን ዓይን ያላየውን ጆሮ ያልሰማውን መልካሙን ዋጋ ክፈለው። አቤቱ በስሜ የሚያምኑ ሁሉ ከሲኦል ሞት ነጻ ይወጡ ይሆኑ ዘንድ ለምናለው ማልዳለው። አስቦ መታሰቤን ያደረገ ዝክሬን ያዘከረ በበዓሌም ቀን በመመሰገንበት ምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችን የሚሆን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግስተ ሰማይም ንጹሕ ማደሪያን እሰጠዋለሁ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ አቀርባለሁ። የታመመውንም በስምሽ የጎበኘ ታሞ ባልጋ ላይ በተኛ ጊዜ ጎበኘዋለሁ። ከዚህ ከሚያልፉ ዓለም ወደማያልፉ ዓለም በሞት በተለየ ጊዜ መሪር የሆነ የሞት ጽዋን አላጠጣውም። ወደ መንግስተ ሰማያት እስኪገባ ድረስ አልለየውም። እርኩሳን መናፍስት በተከራከሩት ጊዜ እኔ ጠበቃ ሆነዋለሁ፣ በችግሩም ጊዜ ረዳት ሆነዋለሁ። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በሰው እጅ ያልተፈተለና ያልተሰራ ህብሩ ጽብ ድንቅ የሆነ የሕይወት ልብስ አለብሰዋለሁ። የማይጠፋ የማይጠወልግ የሕይወት አክሊልም አቀዳጀዋለሁ። ስላንቺም ብሎ ከዕለት ጉርሱ ለተራበ ያበላ ምድራዊ አይደለ ሰማያዊ የሆነ የሕይወት እንጀራ አበሏለሁ። ለተጠማ ያጠጣ ከማር ከስኳር የሚጣፍጥ ከወተት እጅግ ነጭ የሆነ ከኤዶም ገነት ከሚፈሰው የሕይወቱ አጠጣዋለሁ። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ ያረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማያዊ አባቴ ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፏለሁ። ስላንቺ መብራት ዘይት ዕጣንም ለቤተ ክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ 7 እጅ የሚያበራ መብራት በመንግስተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አደርጓለሁ። ሴት ወይም ወንድ ልጁን በአንቺ ስም የሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከፍ ያለ ግርማ ሞገስን ያገኛል። ይህች መጽሐፍ ካለችበት ቦታ እስከ ዘላለሙ ድረስ ምሕረት፣ ቸርነት፣ ተድላ፣ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስዕልሽም ባለበት መታሰቢያሽም በተደረገበት በስምሽም በሚጸለይበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቂቅ ሰውን የሚያሰቃዩ ጸሊማን ዛር ወላጆችም ይርቃሉ። ይችን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋርደውም። እርኩሳን መናፍስትም የቀትር አጋንንትም ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በመዓልት በሾህ መውጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳነቅ ወይም በውሃና በጠላትነታ የሚመሰሉ በስካር በቁጣ የሚመሰሉ ልብን በመፋቅ በቃር የሚመሰሉ በጥርስ በሽታ አፍን በማምረር በራስ ምታትና በዓይን ሕመምም ቢሆን የሚመሰሉ በልብ ሕመም ወይም በሆድ ቁርጠት የሚመሰሉ በንዳድ በወባ በማንቀጥቀጥም ቢሆን የሚመሰሉ በባህርና በየብስ በእንጨት በድንጋይም ቢሆን የሚመሰሉ በእሳትና በዲን የሚመሰሉ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ በአራዊትና በአፍም ጩኸት በፀሐይ ሐሩር ወይም በቁርና በአመዳይ በወርጭ በንፋስ ንጹስታ ኃይል ወይም በውሻ መንከስ የሚመሰሉ በፍኝት መንደፍም ቢሆን በእሳት ማቃጠል የሚመሰሉ
በሌሊት ጨለማ በቀን ብርሃንም የሚመሰሉ እነዚህ ሁሉ አይቀርቡም። ይችን መጽሐፍ ጸሎት በንጹህ ሕሊና በቅን ልቦና ያዘ የቡዳ ዓይን አያስፈራውም። ይቺ መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች፣ የሚታየውም የማይታየውም በረዶ፣ ኩብኩባ፣ አንበጣም ቢሆን ሊቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይችን ጸሎት ቢደግሙላቸው ክፉ በሽታ አይነካቸውም። ይችን መጽሐፍ በንጽህና ለሚይዛት ሁሉ ከደዌዋ አድነዋለሁ፣ ከሚያስጨንቅ ችግርም እሰውራለሁ። ደዌውም ለሕይወትና ለጤናም ቢሆን እኔ ፈጥኜ አነሳዋለሁ። ኃጢአትም ቢኖርበት ይሰረይለታል። ደዌውም ለሞት የታዘዘ ቢሆን እኔ አስቀድሜ መላእክተ ብርሃንን እልካለሁ። ነፍሱንም በክብር ተቀበለው ወደ እኔ ያመጧታል። ከሦስተኛው ሰማይም በደረሰ ጊዜ መናፍስት ርኩሳን አይቃወሙትም። ጸዋጋን አጋንንት ከእርሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛም እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆኗለሁ። እኔና የባሕርይ አባቴ አብ የባሕርይ ሕይወቴ የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። 12ቱ ሊቃነ መላእክትም ከዝርግፍ ወርቅ ጋር የወርቅ ጥናቸውን ይዘው ይመጣሉ። ቀስተ ደመና በመሰለ በናርዶስ ሽቱ መብረቅን በመሰለ የእሳት ሰረገላ ሆነን ይችን ጸሎት የያዘ ሰው እንቀበለው ዘንድ እስከ 5ኛው ሰማይ ድረስ እንወርዳለን። በደረቴ አቅፌ ባሕረ እሳትን አሻግረዋለሁ፣ ወደ መንበረ መንግሥቴም አቀርበዋለሁ። መንፈሳውያን የሰራዊተ መላእክት አለቆችን ባዩት ጊዜ ደስ ይላቸዋል። ይችን ጸሎት በንጽህና እየጸለየ ያዛትን ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰማሽምን? 100 በጎች ያሉት ሰው ከመቶ አንዲቷ ብትጠፋበት 99ኙን በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከ99ኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹንና ጎረቤቶቹንም ጠርቶ የጠፋችው በጌ ተገኝታለችና ደስ ይበላችሁ ይላችኋል። እውነት እውነት እላችኋለሁ ንስሐ ከማይሹ ጻድቃን ይልቅ ንስሐ በሚገባ እንዳጠሰው በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛም ይችን መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሰራዊት ደስ ይሰኛሉ። ከዚህ ከሚያልፉ ዓለም ወደማያልፉ ዓለም ነፍሱ ከስጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሳለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስም ዘንድ አቀርባለሁ። ይችን መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ፣ ደስታ እስከ ዘላለም ድረስ ይሁን። በእውነት ይቺ ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ፣ በየአይነቱ በሽታ ሁሉ አይቀርቡም። ይችን የጸሎት መጽሐፍ በንጹህ ለያዛት እርሱን፣ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚህ መጽሐፍ አምኖ በንጹህ ልቡና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ እኔ ጸሎቱን እሰማዋለሁ፣ እንደ ልቡም ፈቃድ አደርግለታለሁ። ቅዱስ ሚካኤልና ቅዱስ ገብርኤልም ፈቃዱን ይፈጽሙለት ዘንድ ዘወትር ወደ እርሱ ይመጣሉ። ይችን መጽሐፍ በንጽህና ያዘ ሰው የሰራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ማርያም በሰማይና በምድር ይህንን ሁሉ አስራት ተስፋ ሰጠሽ። ብሩክት መርገመ ሥጋ መርገመ ነፍስ የሌለባት እመቤታችን ቅድስት ድንግል ማርያምም ልጄ ወዳጄ ሆይ ይህ የምትለኝ ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ማርያም ሆይ በእግዚአብሔር አባቴ በክርስቶስ ስሜ በእውነት በመንፈስ በጰራቅሊጦስ እውነት እንደሆነ ቃል ኪዳን ገባውልሽ አላት። መልአከ ምክሬ በሆነው በቅዱስ ሚካኤል የመወለዴን ዜና ባበሰረ በቅዱስ ገብርኤል ቃል ኪዳን ገባውልሽ። ክንፋቸው 6 በሆነ ምሉዓን ዓይንት በሆኑ መንበሬን በሚሸከሙ 4 እንስሳት ኪሩቤል ቃል ኪዳን ገባውልሽ። አኗሬን በአንድነት ቅዱስ 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 እያሉ እያመሰገኑ መንበሬን በሚያጥኑ በ24ቱ ካህናተ ሰማይ ቃል ኪዳን ገባውልሽ። እልፎኖ በቀኝ በሚቆሙ፣ እልፎኖ በግራ በሚቆሙ፣ እልፎኖ በኋላ በሚቆሙ
እልፍ ሆነው በፊቴ በሚቆሙ መላእክት ቃል ኪዳን ገባውልሽ። በእልፍ አላፋት ብዙ በሚሆኑ ትጓን መላእክት ቃል ኪዳን ገባውልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤልና በሴት በቃየልና በመላሌል ቃል ኪዳን ገባውልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠውት በባሬ በኖህ በቃል ኪዳን ገባውልሽ። የትእዛዜ ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከ ጸዴቅ ካህን ቃል ኪዳን ገባውልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟሌ ስለ ይስሐቅ ዘሩን በ12 ዓመት በ12 ነገድ ከፍዬ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባውልሽ። በይሁዳና በፋሬስ በዮሴፍና ብንያም በሌዊና ይሳኮር በ12ቱ ነገደ እስራኤል ቁጥር ቃል ኪዳን ገባውልሽ። ንጹሐን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባውልሽ። ጻፍተ ትእዛዛት ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባውልሽ። 9 ወር ከ5 ቀን በተቀመጥኩባት ንጽሕት በሆነች ማኅፀንሽም ቃል ኪዳን ገባውልሽ። ጣፋጭነቱ ከማር ከስኳር ይልቅ የሚጥመው ንጹሕነቱ ከሄዶም ምንጭ ውሃ ንጣቱ ከበረዶና ከወተት የበለጠውን ወተት መግበው ባሳድጉኝ 2 ጡቶችሽ ቃል ኪዳን ገባውልሽ። ትእዛዜንና ሕጌን ባስተማሩ 15ቱ ነቢያት ሄሮድስ ባስገደላቸው 14 እልፍ የቤተልሔም ሕፃናት ቃል ኪዳን ገባውልሽ። የወንጌልና መንግስት ለዓለም በሰበኩ ሐዋርያት ስለኔ ሲሉ ነፍሳቸውን ለሞት አሳልፈው ስለሰጡ 72ቱ አርድእት ቃል ኪዳን ገባውልሽ። ዙፋኔ በተዘጋጀባት ሉዓላቴ ሰማይ የእግሬ መረገጫ በሆነች ታሕታዊት ምድር ቃል ኪዳን ገባውልሽ። ነደሳት በሆነ በአርያም ሰማይ ቃል ኪዳን ገባውልሽ። በተሰቀልኩበት ዕፀ መስቀል እጅግና እግሬ በተቸነከረበት ቀኖች ችንካር በጦር በተወጋው ጎኔም ቃል ኪዳን ገባውልሽ። በዕለተ ዓርብ በፈሰሰው ደሜ በሕመሜና በሞቴ 3 መዓልት 3 ሌሊትም በከርሰ መቃብር ባደርኩበት ቃል ኪዳን ገባውልሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረዴ በ3ኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በ40ኛው ቀን ወደ ሰማይ በማረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በመመጣበት ቃል ኪዳን ገባውልሽ። ክቡር በሆነ ደሜ ቅዱስ በሆነ ሥጋዬም ቃል ኪዳን ገባውልሽ። የሙሽራ ምሳል በሆነች በቅድስት ቤተ ክርስቲያን ከዕለታት መርጬ የተወለድኩባት የተጠመቅኩባት ለሰው ልጅ ድህነትን የምታስገኝ ትንሣኤንም የገለጥኩባት በሰንበተ ክርስቲያን ቃል ኪዳን ገባውልሽ። በደብረ ዘይት በተቀደሰውም በጽዮን ደብረ መንግስቴ በመቃብሬ ቦታ በጎለጎታ ንጹሕ ብሩህ በሆነ ደም ግባትሽ ንጹሐት ክቡራት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባውልሽ። እናቴ ድንግል ማርያም ሆይ የሰጠውሽን ቃል ኪዳን እንዳልነሳሽ አማኔ ብዬ በራሴ ማልኩልሽ። ባንቺ ስምም በሚቀደስበት ታቦት እኔ ረባለሁ፣ መስዋዕቱንም አሻትታለሁ። እንደ አቤልም መስዋዕት እቀበለዋለሁ። መርገመ ሥጋ መርገመ ነፍስ የሌለባት እመቤታችንም መለሰችለት፣ አንተ ብሩክ ነህ፣ ሰማያዊ አባትህም ብሩክ ነው፣ የባሕርይ ሕይወትህ መንፈስ ቅዱስም የተባረከ ነው አለች። ይህን ሁሉ በቸርነትህ ስለሰጠኸኝ አቤቱ ለአንተ ምስጋና ይገባል፣ ለቸር አባትህ ምስጋና ይገባል፣ ማሕየው ለሚሆን ለመንፈስ ቅዱስም ምስጋና ይገባል፣ ዛሬም ዘወትርም እስከ ዘላለሙ ድረስ አሜን። ጌታችን ኢየሱስ ክርስቶስም ለእናቱ ይነግሯት ከፈጸመ በኋላ ሰላምታ ሰጥቷት በታላቅ ምስጋና ወደ ሰማይ አረገ። እርሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ እያለች አቤቱ አንተ የተመሰገንክ ነህ፣ ስምም የተመሰገነ ነው። የመንግስትም ስም ይባረክ መንፈስ ቅዱስ ጋራ ክብር ጽንዕ ላንተ ይገባል፣ ዛሬም ዘወትርም እስከ ዘላለም አሜን። እመቤቴ ቅድስት ድንግል ማርያም ሆይ በዚህ ቃል ኪዳንሽ ከተንኮለኞች ሰዎች እጅ ከጸዋጋና አጋንንትን መከራ እኔን ባሪያሽን አድኝኝ። ጌታችን ኢየሱስ ክርስቶስ ሆይ
በሕፃንነት ወራት በኢትዮጵያ ተሰደ በ33 ዓመት ሰውን ለማዳን በቀራንዮ ተሰቅለ ከጎን የፈሰሰውን ደምን በቅዱስ ዑራኤል አማካኝነት በኢትዮጵያ ምድር ላይ ረጭተህ የእህል በረከት ወተትና ማር ይፍሰስብሽ ስትል የባረካትን ሀገር ከረሃብ ከበሽታ ከጦርነት ከመቅሰፍት እንድታድናት እንለምናለን። ዛሬም ዘወትርም ለዘላለም አሜን። ወስብሐት ለእግዚአብሔር።